ኦኬ ተማሪዎች በዛሬ ርዕሳችን የምንመለከተው 2.3 ላይ ኮሎኒያል አድሚኒስትሬሽን እና ኮሎኒያል ስቴቶች እነማን ናቸው? ኮሎኒያል አድሚኒስትሬሽን ምን ይመስላል? ስለዚህ በሰዓቱ የነበረው አውሮፓውያን ወይም ምዕራባውያን አፍሪካን በምን ሁኔታ ነው ሲመሩ የነበሩት የሚለውን ነገር በደንብ አድርገን እናያለን። ሌላ ኮሎናይዝድ የሆኑ ስቴቶች ደግሞ እነማን ናቸው? በዚህ ክፍል ላይ ኮሎኒያል አድሚኒስትሬሽን የተለያዩ ኮሎኒያል አድሚኒስትሬሽን ታይፖች አሉ በሰዓቱ አውሮፓውያን ሲጠቀሙ የነበሩት። ይሄ አድሚኒስትሬሽን በአፍሪካውያን ላይ ያደረገው ኢምፓክት ምን ይመስላል? ምን አይነት ኢምፓክት ነው ያለው? ፖዚቲቭ ነው ኔጌቲቭ ኢምፓክት አለው? ሩሊንግ ሲስተም ወይም ኮሎናይዜሽን አድሚኒስትሬሽን ክላሲፋይ እናደርጋለን። ሞዴሎች አሉ፣ የተለያዩ ሞዴሎች። ሌላ ኤጁኬትድ ኤሊቶች እነዚህ ኮሎኒያሊዝምን ኤገነስት አድርጓሉ። ኤጁኬትድ የሆኑ አፍሪካውያን ኤሊቶች ኤገነስት አድርጓሉ። ስለዚህ እያንዳንዳቸውን እናያለን ማለት ነው። ዋት ዳዝ ሚን ኮሎኒያል አድሚኒስትሬሽን ምን ማለት ነው? ኮሎኒያል አድሚኒስትሬሽን colonial administration means it is a system of a governance that's led by European. It's abolishing the indigenous leadership of Africans. የአፍሪካውያንን ኢንዲጂነስ ኔቲቭ የሆነ ሊደርሺፕ ስታይልን አቦሊሽ ኮላፕስ በማድረግ አውሮፓውያን የራሳቸው የሆነ የአገዛዝ ስርዓት የጀመሩበት ሁኔታ እናያለን። ስለዚህ በዚህ አድሚኒስትሬሽን ሲስተም ላይ ኢንክሉድ የሚደረጉ ነገሮች አሉ። ለምሳሌ the laws that experienced practiced by Europeans። ሁለተኛ ኦፊሻልስ፣ እነዛ እነማን ናቸው? መሪዎቹ ኦፊሻሎቹ እነማን ናቸው? አፍሪካን ሲመሩ የነበሩ ሰዎች እነማን ናቸው? ታክስ ሲስተም ምን ይመስላል? በሳቱ የነበረው አፍሪካ ላይ ታክስ ሲስተም፣ ሌበር ፎርስ አጠቃቀሙ ምን ይመስላል? ኤንድ ፖለቲካል ኮንትሮሉ ምን አይነት ነው የሚለውን እያንዳንዳቸውን ማየት ያስፈልጋል። ስለዚህ አውሮፓውያን በዛን ሰዓት ኤክስፒሪየንስ ሲያደርጉ የነበረው የራሳቸውን የምዕራባውያን የአገዛዝ ስርዓት ነው ማለት ነው። the purpose of administration system, what was the purpose? ምንድን ነው ዓላማው? የራሳቸውን ከአውሮፓ መጥቶ አፍሪካ ላይ የራሳቸውን ሩሊንግ ሲስተም አድሚኒስትሬሽን ሴት ያደረጉበት ፐርፐዙ ምንድን ነው? አንደኛ to control the people and the lands of Africa፣ ለነሱ እንዲመቻቸው አመቺ በሆነ ወይ ሊድ ለማድረግ እንዲመቻቸው ነው። ሁለተኛ to exploit natural resources and human resources፣ የአፍሪካን ተፈጥሮ ሀብትና የሰው ኃይልን ለማስተዳደር እንዲመቻቸው ነው። ስለዚህ ኮሎኒያል አድሚኒስትሬሽን የሚጠቀሙበት የራሳቸውን አገዛዝ ስርዓት የሚጠቀሙበት ዋና ዓላማ አንደኛ አፍሪካውያንን ኮንትሮል ለማድረግ ነው፣ መሬታቸውን ኮንትሮል ለማድረግ ነው። ስለዚህ ናቹራል ሪሶርስ ኤክስፕሎት ለማድረግ ነው። ሌላ they introduce European system of taxation in Africa፣ የአውሮፓውያን የታክስ ስርዓትን አፍሪካውያን እንዲለማመዱ the law and administration እንዴት እንደሚተዳደሩ ለማሳያት ነው። ይሄ ምንድነው የወለደው? ሬዚስታንስ፣ ከፍተኛ የሆነ ሬዚስታንስ ሙቭመንት እንዲፈጠር አድርጓል። another the second theory የዚህ ኮሎኒያል አድሚኒስትሬሽን ሰከንድ ቲዮሪ፣ የመጀመሪያ ቲዮሪ ፐርፐዙ ነው። የኮሎኒያል አድሚኒስትሬሽን ፐርፐዙ ዓላማው ምን ይመስላል? ሁለተኛ ምን አይነት አገዛዝ ስርዓት ነው ያላቸው? በሰዓቱ የነበረው ኢሮፓውያን የተለያዩ አገዛዝ ስርዓት አላቸው። ከነዛ ውስጥ በጣም የሚታወቁ አራት የአገዛዝ ስርዓት አላቸው። የመጀመሪያ ዳይሬክት ሩል፣ ቀጥተኛ የሆነ በአውሮፓውያን ብቻ የሚመራ ምንም አይነት አፍሪካዊ እጅ የማያስገባ የራሳቸው ዳይሬክት ሩል አለው። ስለዚህ ይሄን ዳይሬክት ሩል በኮሎናይዜሽን ታይም ላይ ሲጠቀሙ የነበሩ እነማን ናቸው? ፍራንስ ኤንድ ጀርመኒ ናቸው። ፍራንስ ኤንድ ጀርመኒ
በዚህ ላይ the Europeans directly ruled Africa without any interference or any participation of Africans ማንኛውም አፍሪካ በአገዛዝ ስርዓት ላይ በአድሚኒስትሬሽን ላይ ተቀጣሪም ሆኖ ተሾሚም ሆኖ መግባት የማይችልበት የሩሊንግ ሲስተሙ ምንድነው ዳይሬክት ሩል ይባላል። ስለዚህ ይሄን ኤክስፒሪየንስ ያደረጉ የነበሩት ፍራንስና ጀርመን ናቸው። ሁለተኛ አድሚኒስትሬሽን ስርዓታቸው ኢንዳይሬክት ሩል ነው የሚባለው። ኢንዳይሬክት የመጀመሪያ ዳይሬክት ነው፣ ሁለተኛ ኢንዳይሬክት። ሶ ይሄን ኢንዳይሬክት ሩል የምትጠቀመው ብቸኛ አውሮፓዊ ሀገር ብሪቴን ነች። ብሪቴን ምንድነው የምታደርገው? አንዳንድ ሎካል ቺፎች በሰፈር የተወከሉ ሰዎች እንዲሁም ትራዲሽናል ሩለሮች፣ ሪሊጂየስ ሩለሮች እንደ ኤጀንት ሆኖ እንዲያገለግሉ በእነሱ አገዛዝ ስርዓት ላይ ወይም በቅኝ ግዛት አገዛዝ ስርዓት ላይ ኤጀንት ሆኖ እንዲያገለግሉ ይጠቀማሉ ኮሎናይዝ ለማድረግ አፍሪካን። ስለዚህ ይሄን ኢንዳይሬክት ሩል የምትጠቀመው ማነች? ብሪቴን ነች ማለት ነው። ሶስተኛ ሴተለር ሩል እንላለን። ሴተለርስ ሩል this settlers rule applicable የሚሆነው ለምሳሌ የሆነበት አፍሪካዊ ሀገር ኬንያ ነው። ኬንያ that ruled by Britain። ሌላ ፖርቹጋል ለምሳሌ ሞዛምቢክ ላይ ሁለቱ የአፍሪካ ሀገራት ኬንያ እና ሞዛምቢክ በብሪቴን እና በፖርቹጋል settler rules ምን ማለት ነው? ይሄ large number of settlers should become took the land ለአብዛኛው ፔዘንቶች ለአብዛኛው ፋርመሮች እነዚህ ፖርቹጋል እና ብሪቴን ምን ይሰጣቸው ነበር? መሬት እንዲያርሷቸው መሬት ይሰጣሉ። እንዲሁም ደግሞ ሳም ፖለቲካል ፓወሮችን ይሰጣሉ። የፖለቲካ ስልጣን ላይም እንዲቀመጡ ያደርጓቸዋል። ይሄ ምን አይነት ሩል ይባላል? ሴተለር ሩል በማለት ይታወቃል ማለት ነው። ሶስተኛ ቲዮሪ የመጀመሪያ ፐርፐዝ ነው። ሁለተኛ ታይፕስ ኦፍ አድሚኒስትሬሽን ነው። ሶስተኛ ኢምፓክትስ ኦን አፍሪካን ሶሳይቲ ፖዚቲቭ ነው ኔጌቲቭ ኢምፓክት አለው የሚለውን ነገር ማየት ያስፈልጋል። ይሄ ኮሎናይዜሽን የቅኝ ግዛት ስርዓት በሰዓቱ የነበረው አፍሪካውያን ላይ ፖዚቲቭ ነው ኔጌቲቭ ኢምፓክት አለው የሚለውን ነገር ማየት ያስፈልጋል። so the Africans should become lose the lands and their resource ይሄ ኔጌቲቭ ኢምፓክት ነው። አፍሪካውያን መሬታቸውን የተፈጥሮ ሀብታቸውን አጥተዋል። መሬታቸው የተፈጥሮ ሀብታቸው በአውሮፓውያን እጅ ነው የነበረው። ሁለተኛ አዲስ የሆነ የታክሴሽን ስርዓት አፍሪካ ምድር ላይ እንዲጀመር ተደርጓል። ሌላ ፎርስድ የሆነ ሌበር ፎርስ ለካምፓኒያቸው ሌበሮችን በቺፕ በሆነ ዋጋ ፎርስድ አድርጎ ይጠቀማሉ። ይሄም ኔጌቲቭ ኢምፓክት ነው። ሌላኛውና ትልቁ ምንድነው? እነዚህ ትራዲሽናል ኢንስቲትዩሽኖች አፍሪካውያን ፐርፎርም ሲያደርጉ የነበሩ ፕራክቲስ ሲያደርጉ የነበሩ ትራዲሽናል ኢንስቲትዩሽኖች ኮላፕስ እንዲያደርግ ዊኬንድ እንዲያደርግ ተደርጓል በኮሎናይዜሽን ጊዜ ላይ። ለምሳሌ አፍሪካ ኢጂፕት ፎር ኢጂፕሽያን ኢጂፕትን ግብፃውያን ይምራ የሚል ስርዓት ነበራቸው። ስለዚህ እነዚህ ትራዲሽናል የሆነ ሩሊንግ ሲስተም አድሚኒስትሬሽን ዊኬንድ እንዲሆን አድርጓል። ሌላ ምንድነው? በጣም ትልቁ እስከዛሬ ሲያጨቃጭቅ አፍሪካውያን እርስ በራሳቸው ሲባሉ የነበረው ትልቁ በሽታና ትልቁ ችግር ጥሎ ያለፈ ነገር ምንድነው? ኮሎናል ባውንደሪስ። እነዚህ ኮሎናል ባውንደሪዎች በእነማን የተሰሩ ናቸው? በጊዜ በአውሮፓውያን ዲማርኬትድ የሆኑ ናቸው ባውንደሪዎቹ። ለምሳሌ የኢትዮጵያና የኬንያ፣ የኢትዮጵያና የሱዳን፣ የኢትዮጵያና የግብፅ፣ የሌሎች አፍሪካ ሀገራትም እንደዛው። ስለዚህ ያኔ ባውንደሪ ዲማርኬት ሲያደርጉ ለራሳቸው እንዲመቻቸው አድርገው ነው። ለአፍሪካውያን እንዲመች አድርጎ ሳይሆን ለራሳቸው እንዲመቻቸው አድርጎ ሴት ያደረጉት ባውንደሪ ከፍተኛ የሆነ ጥላቻ እስከዛሬ ድረስ አፍሪካውያን በባውንደሪ ላይ ኮንፍሊክት እንዲኖር አድርጓል እስከዛሬ ድረስ። ለምሳሌ ሱዳን ከኢትዮጵያ ጋር በድንበር ላይ ስትጣላ፣
ግብጽ ከኢትዮጵያ ጋር በድንበር ላይ ስትጣላ ይሄ ችግሩ ከየት የመጣ ነው? በኮሎናል ጊዜ የመጣ ችግር ነው ማለት ነው። the rise of educated elite የተለያዩ ብዙም ባይሆኑ ውስን የሆኑ አፍሪካውያን እንዲማሩ ተደርጓል። አንዱ ፖዚቲቭ ፓርት ነው። እነዚህ የተማሩት ኮሎናሊዝምን አንቲ ናቸው። ከተማሩ በኋላ ካወቁ በኋላ ይሄ ኮሎናሊዝም ስርዓት ለኛ አይጠቅምም ብሎ የራሳቸውን አንቲ ኮሎናል ሙቭመንት ነው ሴት ያደረጉት። ስለዚህ አፍሪካውያን ኤጁኬትድ እንዲሆኑ አድርጓል ማለት ነው። ሌላ what was the role of educated elites እነዚህ ኢሌቶች ኤጁኬትድ የሆኑ ሮላቸው ምንድነው? በአፍሪካን ሬዚስታንስ ላይ በኮሎኒያል ኤክስፒሪየንስ ሬዚስታንስ ላይ ምንድነው ሮላቸው? the educated African elite should become criticize the colonial policy የመጀመሪያ ስራቸው ምንድነው? የኮሎኒያል ፖሊሲን ክሪቲሳይዝ ማድረግ ነው፣ መቃወም ነው፣ መከራከር ነው ለአፍሪካውያን። ሁለተኛ they formed እነዚህ ኤሊቶች ምንድነው ያደረጉት? አሶሲዬሽን ፎርም አድርጓሉ። የተለያዩ ዩኒየኖችን ፎርም አድርጓሉ። ምን የሚያደርግ በየሪጅኑ በየካንትሪው እነዚህ ኮሎኒያል ኤክስፒሪየንስን የሚቃወሙ ሰዎች ፎርምድ ሆነዋል። ኖት ኦንሊ ዛት ፖለቲካል ፓርቲዎች ፎርምድ ሆነዋል፣ ኤስታብሊሽድ ሆነዋል። እነዚህ ፖዚቲቭ ሮላቸው ነው ማለት ነው። ሶ this lead by the early stage of the idea of nationalism in Africa ከኢንዲፔንደንሲ ከዲፔንደንት ከሆነበት ወደ ኢንዲፔንደንሲ የናሽናል ፊሊንግ ናሽናሊዝም ፊሊንግ እንዲኖሩ አፍሪካውያን እንዲኖራቸው ከፍተኛ ሚና ተጫውተዋል። እነማን? ኤጁኬትድ የሆኑ አፍሪካውያን። አንደኛ ምንድነው ያደረጉት? ክሪቲሳይዝ ነው ያደረጉት። ሌላ አሶሲዬሽን ፎርም አድርጓሉ። ሌላ የናሽናሊዝም አይዲያ ኤክስፒሪየንስድ እንዲሆን ተደርጓል ማለት ነው። ሶ ይሄ በምስሉ የምንመለከተው ምንድነው? በኮሎናይዜሽን ታይም የነበረው የአገዛዝ ስርዓት የተለያዩ ታይፕስ ኦፍ ሩሊንግ ሲስተም ዛት ፕራክቲስድ ባይ ኢሮፒያን በአውሮፓውያን ፕራክቲስ ሲደረጉ የነበሩ ሩሊንግ ሲስተም ለምሳሌ እዚህ ጋር ዳይሬክት ሩል እዚህ ጋር ኢንዳይሬክት ሩል አለ። ዳይሬክት ሩልን ስትጠቀም የነበረችው ፍራንስ እና እነ ጀርመኒ፣ ኢንዳይሬክት ሩል ስትጠቀም የነበረችው ብሪቴን። ስለዚህ እነዚህ በሙሉ ዳይሬክት ሩል የሚጠቀሙ ስዕል የሚያሳይ ነው። ይሄ the head of the colonial power ነው፣ ዩሮፕ ላይ የነበረ ነው። እዚህ ጋር ሴተለር ሩል፣ ሶስቱም እነዚህ ያገዛዝ ስርዓቶች ናቸው። እነዚህ አፍሪካውያን ሴተለሮች መሬት ይሰጣቸዋል፣ ሳምዋት ፖለቲካል ፓወር ይሰጣቸዋል። ይሄ ምን ይባላል? ሴተለርስ ሩል ይባላል። ኢንዳይሬክት ሩል ማለት ደግሞ አንዳንድ ሎካል ቺፎች ሊድ እንዲያደርጉ ይፈቀድላቸዋል። ይሄ ግን ማንም አፍሪካዊ የትኛውም አፍሪካዊ በኮሎናሊዝም ላይ ኢንተርፊር ማድረግ እንዲያደርግ አይፈቀድም ማለት ነው። ስለዚህ እነዚህ ይሄን ይመስላል ኮሎኒያል ኤክስፒሪየንስ። ሶ አንደር ዘ ኮንክሉዥን በዛሬ ትምህርታችን የተመለከትነው ምንድነው ኮሎኒያል አድሚኒስትሬሽን ምን ማለት ነው? it is putting the new political governance system that's collapsing the indigenous African leading system የአፍሪካ የአገዛዝ ስርዓትን አጥፍቶ የምዕራባውያንን ስርዓት እንዲያመጣ ማድረግ ነው። ይሄ ምንድነው የሚያደርገው? አፍሪካን ኮንትሮል ለማድረግ የተጠቀሙት ነው። ፖለቲካን እንዲሁም ኢኮኖሚያቸውን ኮንትሮል ለማድረግ የተጠቀሙት ነው ማለት ነው። ሌላ ይሄ ኮሎኒያል አድሚኒስትሬሽን ምንድነው ኮዝ ያደረገ? ሎስ ኦፍ ሶቨርኒቲ። ብዙ አፍሪካ ሀገራት የራሳቸውን አይዴንቲቲ ወይም ሉዓላዊነታቸውን እንዲያጣ አድርጓል። ኤክስፕሎይቴሽን ኦፍ ናቹራል ሪሶርስ ኤንድ ሂውማን ሪሶርስ ኤንድ ሶሻል ቼንጅ። አሁን አብዛኛው የአፍሪካ ሀገራት ስፔሻሊ ምዕራብ አፍሪካውያንን ምስራቅ አፍሪካውያንን ብንመለከት ምንድነው ዌስተርን ስታይል ነው ያላቸው፣ የምዕራባውያን ስታይል ነው ያላቸው። የምዕራባውያን ስታይል የሚከተሉት ለምንድነው? ወዶ ሳይሆን ያኔ በኮሎናይዜሽን ስርዓት ላይ የተላበሱትን ዌስተርን ስታይል
እስከ ዛሬ ድረስ ኤክስፒሪየንስ ያደርጋሉ ማለት ነው። ስለዚህ ኢንዲጂነስ የሆነ ሶሻል ላይፋቸውን ትተው የሀገራቸውን የአህጉራቸውን ላይፍ ትተው ወደ ምዕራባውያን እንዲያጋድሉ ተደርጓል። however this colonial administration should become raised some educated African leaders አንዳንድ በጣም ፊንገር ካውንት የሆኑ አፍሪካውያን እንዲማሩ አድርጓል። ስለዚህ ፋይናሊ ይሄ ኮሎኒያሊዝም አድሚኒስትሬሽን ምንድነው ያመጣው? ስትራግል ፎር ኢንዲፔንደንሲ ነው። ስለዚህ ማንኛውም ሀገር ላይ ማንኛውም ሪጅን ላይ አፍሪካ ውስጥ የተደረገው የኢንዲፔንደንሲ ሬዚስታንስ የመጨረሻው ማጠንጠኛ ምንድነው? ስትራግል ፎር ኢንዲፔንደንሲ ነው። ለኢንዲፔንደንሲያቸው ስትራግል እንዲያደርጉ የተደረገ ነው። ስለዚህ በዚህ ዩኒት በዩኒት 2 በተጠቃለለ ሁኔታ የተመለከትነው ምንድነው? የመጀመሪያ the European colonization that is transforming from illegitimate trade to legitimate trade ምንድነው? legitimate trade ምንድነው? illegitimate trade ምንድነው? ቤኔፊቱ ምንድነው? ፖዚቲቭ እና ኔጌቲቭ ኢምፓክቱ ምን ይመስላል የሚለውን ነገር በደንብ አድርገን አይተናል። ከዛ በኋላ ከሌጂቲሜት ትሬድ በኋላ የመጣው ትልቁ አፍሪካውያን የጀመሩት ምንድነው? አፍሪካን ሬዚስተንስ ቱ ኮሎኒያል ኤክስፓንሽን ሬዚስት ዋይድ ስፕሪድ በመላው አፍሪካ ላይ የተደረገበት ሁኔታ አለ። ኮሎኒያል አድሚኒስትሬሽን ምን ይመስላል? በሶስት ከፋፍለን አይተናል። አንደኛ ዳይሬክት፣ ሁለተኛ ኢንዳይሬክት፣ ሶስተኛ ሴተለርስ ሩል የሚሉን እነዚህ ነገሮች ምን ምንድናቸው የሚለውን ነገር እያንዳንዳቸውን አይተናል። መጨረሻ ላይ ኢንዲፔንደንሲ በኢኮኖሚ፣ ኢንዲፔንደንሲ በፖለቲካ፣ ኢንዲፔንደንሲ በካልቸር። ስለዚህ አሁን ምዕራብ አፍሪካውያን አብዛኛው ካልቸራቸው የዌስተርን ስታይል ነው የሚከተሉት። ስለዚህ ካልቸራቸው እንዲጠፋ ካደረገ አንዱ ነገር ነው ማለት ነው። ስለዚህ ሬዚስታንስ ሙቭመንት በተለያዩ ኤሪያዎች ላይ ተደርጓል ፎር ኢንዲፔንደንሲ። ስለዚህ በዚህ ዩኒት የተለያዩ ነገሮችን አይተናል። ተማሪዎች በደንብ እንደተረዳችሁ ተስፋ አደርጋለሁ። ማንኛውም ጥያቄና ሐሳብ ካለ በኮሜንት ሴክሽን ላይ አስቀምጡልን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።